የደቡብ ክልል ውሃ ማዕድንና ኢነርጂ ልማት ቢሮ ንጹህ የመጠጥ ውሃ አቅርቦት አማራጭ የኃይል ማመንጫን ብሎም የክልሉን ሕዝብ የመስኖ ፍላጎት ለማሟላት እየሰራም ይገኛል። ቢሮ የ2011 በጀት ዓመት የ6 ወር እቅድ አፈጻጸሙን ገምግሟል። በመጀመሪያው 6 ወራት አፈጻጸም የሚፈለገውን ያህል ውጤት አለመገኘቱን ያነሱት የቢሮ ኃላፊ አቶ አንተነህ ፍቃዱ በክልሉ በአንዳንድ ቦታዎች ላይ የተከሰተው የጸጥታ ችግር ብሎም በቢሮ ውስጣዊ ጉድለቶች እቅዱን ማሳካት አልተቻለም። ይህንንም ለማካካስ የተከለሰ እቅድ በማዘጋጀትና በቢሮ ሰራተኞችም የስራ ተነሳሽነትን በመፍጠር ቀሪውን 6 ወራት የተሻለ አፈጻጸም ለማስመዝገብ ቀጣይ አቅጣጫ ተይዟል ነው ያሉት። የመጀመሪያው 6 ወር አፈጻጸም ስናይ አፈጻጸማችን ዘገምተኛ ነው። ይህንንም ደግሞ ለማካካስ የተከለሰ እቅድ አቅደናል። በተለይም ከግንባታ አንጻር ትልቅ ትኩረት ሰጥተን መስራት እንዳለብን ተግባብተናል። በተለይ ይህንን ለማድረግ ደግሞ አማካሪዎችንና ኮንትራክተሮችን በየወሩ ከነሱ ጋር ውይይት እያደረግን የኮንትራት አስተዳደር ስርዓቱንም ይበልጥ ጠበቅ እንዲል ለማድረግም ተግባብተናል ማለት ነው። የቢሮ ሰራተኞችም በዘርፉ ያሉ ችግሮችን በማንሳት ቀጣይ የመፍትሄ አቅጣጫ እንዲቀመጥላቸውም ጠይቀዋል። ተናቦ ከመስራት ጋር ተያይዞ የመጠጥ ውሃ ዘርፉና በመስኖ በኩል ክፍተቶች ያሉ ይመስለኛል። በፊት የተሞሉ ዋጋዎች ናቸው። አሁን ደግሞ የገበያ ንረት አለ። ከዛም ባሻገር ደግሞ እጥረት መኖሩ ያቅርቡት እጥረት የወርቅ ማዕድን 1000 ኪሎ ግራም ታቅዶ አሁን ደግሞ 822 ይቀራል የሚል ነው። ስለዚህ አሁንም ይሄንን 822 ኪሎ ግራም ገቢ ለማድረግ ምቹ ሁኔታ የፌዴራል መንግስት መጥቶ ክልሉን ሲያወያይ መጀመሪያ ምን ያስፈልጋል ማለት ነው። ለተነሱት ጥያቄዎችም የዘርፉ ኃላፊዎች ምላሽ ሰጥተውበታል። ባለሙያዎችም የታችኛው መዋቅር የሚያደርጉት ጥረት እንደተጠበቀ ሆኖ ህጋዊ አምራቾች ታች በፊት የተደራጁት እየሰሩ ስለነበረ ነው ወርቁ አሁን እየገባ ያለው። ይሄን ስራ የሚመራ ክልል አቀፍ ግብረ ኃይል እየተቋቋመ ነው ያለው። በመንገድ በጸጥታ ያሉ ችግሮችን ለመፍታት ጥረት እየተደረገ ነው ያለው የሚለውን ነገር ይዘን አቅማችን የቻለውን ያክል ተረባርበን እናሳካለን። ከዚህ በኋላ ያሉ ፕሮጀክቶችን በተመለከተ ኢሪጌሽን ፕላስ በመከተል ከመጠጥ ውሃ ጋር በተቀናጀ መልኩ ማስኬዱ ለተቋማት ደህንነትም ወሳኝ በመሆኑ በጋራ እየተመካከር ያለ ስለሆነ በአውንታ የምንወስደው ነው ሆኖ ተመሳሳይ ድጋፍና ክትትል የሰጠን ነገር ግን በተገባ በሁለታ መሰረት ግንባታውን ከማስኬድ አኳያ የሚታይ ውስነት አለና ይህንን በህግ አግባብ በተገባ ሁለታ መሰረት በስርዓት ለመምራት የተከደ ያለ ነገር መኖሩን ለማሳየት ነው። እንዳጠቃላይ ከጥናትና ዲዛይን አንጻር የሎጂስቲክ የሌሎች ጉዳዮች አሁን እኛ ላንፈታቸው ምንችላቸው ተጋግዘን ምንፈታቸው ችግሮች ይኖራሉ። መሟላት ያለበት የሰው ኃይል እንዲሟላ በጥናት ተደግፎ ሙሉ መዋቅር ተሻሽሏል። ቢሮ በተቀሩት 6 ወራት የሚሰሩ ስራዎችን በታቀደለት ጊዜ ለመፈጸም ይረዳ ዘንድ በቢሮ ከሚገኙ 5 የዘርፉ ኃላፊዎች ጋር የውል ስምምነት ተፈራርሟል። ሰፊ ነው። በሁለተኛው 6 ወር የሚጠብቀን ስራ ግብ ስምምነቱ መሰረት መሄድ እንዲችል አንደኛ ነገር የለውጥ ስራዎች በሰራተኛው ዘንድ እንደ ቢሮአችን ፐርፎርማንስ ቤዝድ የሆነ እውቅናም እየሰጠን ይበልጥ ሞቲቬትድ እንዲሆን ማድረግን ስለሚጠይቅ ይህንንም ፈጽመናል እና ይህንን አድርገን አፈጻጸማችን ይበልጥ እንዲፈጥን ማድረግ ይጠይቃል ማለት ነውና በዚህ ልክ መፈጸም ከቻልን የአመቱን እቅድ በአግባቡ ፈጽመን ከውሃ ሽፋን አንጻር የጣልነው ግብ ማሳካት እንችላለን።